በዚህ ቪዲዮ ላይ ከተማራችሁ ትምህርት አንድ ጥያቄ አውጡ ብትባሉ ምን አይነት ጥያቄ ታውጣላችሁ? መልሳችሁን አስተያየት መስጫው ላይ አስፍሩልኝ። ብዙ ላይክ ያገኘውን ጥያቄ በቀጣዩ ቪዲዮ ለሁሉም አቀርበዋለሁ። ሰላም ለሁላችሁ ይሁን። ከውድ ወንድሞቼ ከዴቪድ ውድ እና ከሳም ሻሙን ጋር በምናቀርበው ድንቅ ተከታታይ ዝግጅታችን ወደ ሌላ ቪዲዮ እንኳን በደህና መጣችሁ። ቀደም ያሉትን ቪዲዮዎች በተከታታይ ስትከታተሉ ከነበረ ይህንን ተከታታይ ዝግጅት ቅዱሳት መጽሐፍትን ማጣመም 101 ብለን እንደሰየምነው ታውቃላችሁ። ይህንንም ያደረግነው ሙስሊም ጓደኞቻችን በሆነ ምክንያት ከአውደ ጽሑፍ ውጭ ሊያወጣቸው ስለሚሞክሯቸው ጥቅሶች ስለምንነጋገር ነው። አንዳንድ ጊዜ መሐመድ በመጽሐፍ ቅዱስ ውስጥ እንዳለ ወይም መጽሐፍ ቅዱስ ተበርዟል ብለው ለማሳመን እንዲሁም አንዳንድ ጊዜ ኢየሱስ አምላክ እንዳልሆነ ለማስረዳት ይሞክራሉ። ስለዚህ በእያንዳንዱ ቪዲዮ አንድን ጥቅስ ብቻ ለይተን እንድንመለከት ሆን ብለን አዘጋጅተነዋል። የዛሬው ጥቅሳችን ከማቴዎስ ወንጌል ምዕራፍ 10 ቁጥር 34 ሲሆን እንዲህ ይላል፣ እኔ የመጣሁት ሰላምን በምድር ለማስፈን አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም። ዴቪድ እኔማ ክርስትና የሰላም ሃይማኖት ነው ብዬ አስብ ነበር። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና ስርዓት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። You have an interesting situation in the world. We have terrorist attacks pretty regularly going on in the world. አዎ እንግዲህ በዓለማችን ላይ አስገራሚ ሁኔታዎች አሉ። በዓለም ላይ በየጊዜው የአሸባሪዎች ጥቃት ይፈጸማል። ይህም የሚያበቃ አይመስልም። ስለዚህ በተፈጥሮ አንድ የአሸባሪዎች ጥቃት ሲፈጸም የጉዳዩን መነሻ መረዳት ትፈልጋለህ። የእስልምና አሸባሪዎች ጥቃትን መመርመር ስትጀምር መጨረሻ ወደ መሐመድ ትምህርቶችና ወደ ቁርአን መሄድ ይሆናል። ቁርአን ተከታዮቹ የማያምኑትን ወይም ይሁዲዎችንና ክርስቲያኖችን ጨምሮ በአላህ ስም በኃይል እንዲያስገዙ ሲያዝ ታገኘዋለህ። መሐመድም ሰዎች ከአላህ በቀር ሌላ አምላክ የለም እስኪሉ ድረስ እንዲዋጋቸው እንደታዘዘ ሲናገር ታገኘዋለህ። ስለዚህ ስለ ጂሃድ ለመረዳትና ያንን አስተሳሰብ ለመጋፈጥ የእስልምናን መጽሐፍት መመልከት እንዳለብን ለማሳየት እንፈልጋለን። ነገር ግን ያንን መንገድ እንድንከተል የማይፈልጉ ብዙ ሰዎች አሉ። እዚህ ጋር ስለ ሙስሊሞች ብቻ እያወራው አይደለም። እኛ በዚህ መንገድ እንድንሄድ የማይፈልጉ ብዙ ሙስሊም ያልሆኑ ሰዎችም ጭምር አሉ። የአንድን ሰው ስሜት ትጎዱ ይሆናል፣ ያ ደግሞ መጥፎ ነው ብለው ያስባሉ። ስለዚህ የብዙ ሰዎች ተፈጥሯዊ ዝንባሌ በመጽሐፍ ቅዱስ ውስጥም እኮ ግፍና ጦርነት አለ ማለት ነው። በእርግጥ በመጽሐፍ ቅዱስ ውስጥ ጦርነት አለ። የከነዓናውያንን ድል ማድረግና የመሳሰሉትን ነገሮች ታገኛለህ። አዎ በመጽሐፍ ቅዱስ ውስጥም ጦርነትና ግጭት አለ። ነገር ግን የእኛ ሙግት በቁርአን ውስጥ ጦርነት አለ የሚል ብቻ አይደለም። በዚህ መልኩ ካየነው በማንኛውም የታሪክ መጽሐፍ ውስጥ ጦርነት አለ። ስለ ሁለተኛው የዓለም ጦርነት የሚናገር መጽሐፍ ከተካሄዱት ጦርነቶች አንጻር በቁርአን ውስጥ ካለው በላይ ብዙ ጦርነት ይይዛል። በዚያ ደረጃ ነው የምናየው። ስለዚህ ዝም ብለህ በመጽሐፍ ቅዱስ ውስጥም እኮ ጦርነት አለ ማለት አትችልም። ሁለቱን ጉዳዮች እኩል ለማድረግ ከፈለገ መጽሐፍ ቅዱስ ልክ እንደ ቁርአን ሁሉ በማያምኑ ላይ ጥቃት እንዲፈጸም ያዛል ወይም ያበረታታል ማለት መቻል አለብህ። ስለዚህ ክርስቲያኖች በቁርአን ውስጥ ያለውን ጦርነት የሚኮንኑት ግብዞች ስለሆኑ ነው ዝም ማለት አለብን ሊሉ ይችላሉ። ምናልባት አምላክ የለሽ ወይም ኤቲስት የሆኑ ሰዎች ሊያነሱት ይችሉ ይሆናል እንጂ እኛ አንችልም ይላሉ። ነገር ግን ችግሩ እግዚአብሔር ለኢያሱ ከነዓናውያንን እንዲወጋ የሰጠውን ትእዛዝ ወስደ መጽሐፍ ቅዱስ ለዛሬ ክርስቲያኖች የሚያዘው ይህንን ነው ማለት አትችልም። ምክንያቱም ያ ለኢያሱ የተሰጠ ትእዛዝ ነበር። የሙሴ ቃል ኪዳን ከአንዲት ምድር ጋር የተያያዘ ነበር። ይህም ያችን ምድር መያዝና ከዚያም ጥቃት ከሚያደርሱ ጠላቶች መከላከልን የሚጨምር ነበር። ስለዚህ በዚያ ወቅት ጦርነት ነበር። ነገር ግን ይህ ለክርስቲያኖች የተሰጠ ትእዛዝ አይደለም። መጽሐፍ ቅዱስ ውስጥ ስላለ የዮርዳኖስን ወንዝ ተሻግሬ ከነዓናውያንን መውጋት አለብኝ የሚል አንድም ክርስቲያን አጋጥሞኝ አያውቅም። እንደዚህ የሚል ክርስቲያን አይቼ አላውቅም። እንዲህ ያለ ሞኝ ክርስቲያን አጋጥሞኝ አያውቅም። ምክንያቱም ለተወሰኑ ግለሰቦች ብቻ የተሰጡ ትእዛዞች መኖራቸውን መረዳት አለብህ። በመጽሐፍ ቅዱስ ውስጥ ለተወሰኑ ቡድኖች ብቻ የተሰጡና ዛሬ ለአንተ የግድ የማይመለከቱ ትእዛዞች አሉ። ለእኛ ዛሬ የተሰጡ ትእዛዞች ደግሞ እንደ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ያሉ አጠቃላይ የሥነ ምግባር ትእዛዞች ናቸው። ነገር ግን እንደ ክርስቲያን ለእኛ የተሰጡን ዋና ዋና ትእዛዞች ከኢየሱስና ከተከታዮቹ ትምህርቶች ጋር የተያያዙ ናቸው። ምክንያቱም እነዚህ ትምህርቶች ከአዲሱ ቃል ኪዳን ጋር በግልጽ የተያያዙ በመሆናቸው ነው።
ስለዚህ እኛ ጥያቄ የምናነሳው እንደ ክርስቲያን በምንገዛበት በአዲሱ ቃል ኪዳን ውስጥ በማንኛውም መልኩ የማያምኑትን በኃይል እንድናስገዛ የታዘዝንበት ቦታ የት አለ? ሰዎችም በመሰረቱ ሁለት ጥቅሶችን ያነሳሉ። And people have basically come up with two. In a separate video, we look at Luke 19:27, which is even weaker than the one we're about to look at, and this one is really weak. በአንድ ሌላ ቪዲዮ ላይ የሉቃስ ወንጌል ምዕራፍ 19 ቁጥር 27ን አይተናል። እርሱም አሁን ከምናየው ጥቅስ ይልቅ በጣም ደካማ መከራከሪያ ነው። አሁን የምናየውም ቢሆን በጣም ደካማ ነው። ነገር ግን ሰዎች የሚያነሷቸው ዋናዎቹ እነዚህ ሁለቱ ናቸው። ኢየሱስ በኃይል እንዲዋጉ አዟል ተብሎ የሚጠቀሱት ጥቅሶች እነዚህ ናቸው። Jesus, you take it out of context. ከአውደ ጽሑፉ ውጪ በማውጣት Of course, it always is. በትክክል ሁል ጊዜም እንደዚያ ነው። እንግዲህ ኢየሱስ እዚህ ጋር በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም ይላል አይደል? እናንተ ክርስቲያኖች ኢየሱስን የሰላም ልዑል ትሉታላችሁ። እርሱ የፍቅር አምላክ ነው፣ እርሱ የሰላም አምላክ ነው ትላላችሁ። ነገር ግን ጥቅሱን በትክክል ስናነበው ምን እናገኛለን? ሰላምን ለማምጣት እንዳልመጣ በግልጽ ተናግሯል። የመጣሁት ሰይፍን ለማምጣት ነው ብሏል። ስለዚህ በኢየሱስ ስም በማያምኑት ላይ ሰይፍ እንዲያነሱና በኃይል እንዲያስገዟቸው ክርስቲያኖች ታዘዋል ማለት ነው። እዚህ ጋር የታዘዘው ይህ መሆን አለበት። እንግዲህ በምዕራፉ ውስጥ ያለው ሌላውን ነገር ሁሉና ኢየሱስ የተናገረውን ሌላውን ትምህርት ችላ ካልክ ወደዚህ ድምዳሜ ልትደርስ ትችላለህ። ሰዎችም የሚያደርጉት ይህንኑ ነው። አሁን እዚህ ጋር ሁለት ዋና ዋና መንገዶችን መከተል እችላለሁ። አንደኛው በዚህ ጥቅስ ውስጥ ኢየሱስ ስለ አካላዊ ጥቃት ወይም ጦርነት እያወራ ነው ብዬ አላምንም። ምክንያቱም ወደ ታች ስንወርድ እንደምናየው እርሱ እያወራ ያለው ስለ ቤተሰብ መከፋፈል ነው። ስለዚህ እሱ እያለ ያለው ልክ ሰይፍ ነገሮችን እንደሚከፋፍል ሁሉ የእሱም ትምህርት ቤተሰቦችን ይከፋፍላል የሚል ይመስላል። ታውቃላችሁ፣ አባት በልጁ ላይ ይነሳል ወዘተ። በማቴዎስና በሉቃስ ወንጌል ውስጥ ተመሳሳይ ሐሳቦች ስለሚገኙ በሉቃስ ወንጌል ውስጥ ያለው ተጓዳኝ ክፍል ይህንን ያመለክታል። በሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ ሰላምን ለማምጣት የመጣሁ አይምሰላችሁ መከፋፈልን እንጂ ይላል እንጂ ሰይፍን እንጂ አይልም። ስለዚህ ሉቃስም ቢሆን ይህንን የተረዳው ሰዎችን መከፋፈል ማለት እንደሆነ ነው። ሰይፍ ነገሮችን እንደሚከፋፍል ሁሉ የእሱም ትምህርት በእርግጥ መከፋፈልን ያመጣሉ። ስለዚህ የሚለውን ስታነቡ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም፣ ስለዚህ ሂዱና ሰዎችን በሰይፍ በጣጥሱ የሚል አይደለም። ይልቁንም እንዲህ ይላል፣ ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰውም ጠላቶቹ የቤቱ ሰዎች ይሆናሉ። ስለዚህ ቤተሰቦች ይከፋፈላሉ። ይህ ማለት ክርስቲያኖች ሄደው የቤተሰባቸውን አባላት ይገድላሉ ማለት ነው? እንደገና ይህ ሊሆን የሚችለው ኢየሱስ የተናገረውን ሌላውን ነገር ሁሉ ችላ ካልን ብቻ ነው። ስለዚህ እኔ በግሌ እዚህ ጋር ስለ አካላዊ ጥቃት እያወራ ነው ብዬ አላምንም። ሆኖም ግን ስለ አካላዊ ጥቃት እያወራ ነው የሚል ሌላ ፍጹም ተቀባይነት ያለው ትርጓሜም ሊኖር ይችላል። ማለትም ሰዎችን ስለሚቆራረጥ ሰይፍ እያወራ ሊሆንም ይችላል። ነገር ግን አውደ ጽሑፉን ካነበብክ የዚህ ሰይፍ ሰለባዎች የሚሆኑት ክርስቲያኖች ናቸው። ስለዚህ በአውደ ጽሑፉ ትርጉሙ እንዲህ ሊሆን ይችላል። እናንተ እኔ መሲህ እንደሆንኩ አምናችኋል። እናም እኔ መሲህ ስለሆንኩ ዓለምን ተቆጣጥሬ ሰላም እንደማመጣላችሁና ጠላቶቻችሁን ሁሉ እንደማጠፋላችሁ እርግጠኞች ናችሁ። ነገር ግን ምን መሰላችሁ? እዚህ ጋር ሰላም አታገኙም። በመንፈሳዊ መልኩ ሰላም ይኖራችኋል፣ እርሱማ አለን። ነገር ግን በዚህ ዓለም ላይ ስለሚጠብቃችሁ ነገር ካወራን ሰይፍ ነው የሚጠብቃችሁ። ይህንን በዚሁ ምዕራፍ ውስጥ ማየት ትችላለህ። ምክንያቱም ይህ ምዕራፍ 12ቱን ሐዋርያት ሁለት አድርጎ የላከበት ምዕራፍ ነው። እነርሱ ከእርሱ ጋር አይደሉም። አሁን በትክክል እንዲሰብኩ እየላካቸው ነው። እናም እንዲሰብኩ ሲልካቸው ይህንን ምክር ይሰጣቸዋል። በዚሁ ምዕራፍ ከቁጥር 16 ጀምሮ እንዲህ ይላል፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። አሁን ልብ በሉ፣ በጎቹን እንዲበሉ እንደ ተኩላዎች አላካቸውም። ተኩላ እንደሚበላው ሄደው እንዲገሉ አይደለም የላካቸው። በዚህ ታሪክ ውስጥ እነርሱ በጎች ናቸው፣ ማለትም ተጠቂዎቹ ናቸው። እንዲህ ይላል፣ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች፣ እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋልና በምኩራባቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገሥታት ይወስዷቸዋል። ታዲያ ይህ ክርስቲያኖች ሰዎችን ወደ ሸንጎ እያቀረቡ እንዲፈረድባቸው፣ እንዲደበደቡ ወይም እንዲገደሉ እያደረጉ ነው? አይደለም። ይህ የማያምኑ ሰዎች በክርስቲያኖች ላይ በኢየሱስ ተከታዮች ላይ የሚያደርጉት ነው። It says, when they deliver you over, do not be anxious about how you are to speak or what you are to say, for what you are to say will be given to you
in that hour. እንዲህ ይላል፣ አሳልፈውም ሲሰጧችሁ የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይም ምን እንደምትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና። ወንድሞች ሆይ አሁን ያንን የቤተሰብ ምሳሌ አስታውሱ። ስለ ቤተሰብ እያወራ እርስ በርሳቸው እንደሚቃረኑ ሲናገር ወንድም ወንድሙን፣ አባትም ልጁን ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። ስለ ስሜም በሰው ሁሉ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲቱ ከተማ መከራ ቢያጸኑባችሁ፣ ልብ በሉ፣ እዚህ ጋር እናንተ አሳዳጆች አይደላችሁ። በአንዲቱም ከተማ መከራ ቢያጸኑባችሁ ወይም ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትጨርሱም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። የቤቱን ጌታ ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብልጠው አይሏቸውም? So if Jesus is going to be brutally tortured and crucified and a student is not above his master, guess what? That's what's going to happen to you as well. ስለዚህ ኢየሱስ በጭካኔ ተሰቃይቶ የሚሰቀል ከሆነ ደቀ መዝሙርም ከመምህሩ የማይበልጥ ከሆነ ምን ሊሆን እንደሚችል አስቡት። ለእናንተም የሚጠብቃችሁ ያው ነው። በታሪክም ለተከታዮቹ የሆነው ይሄው ነው። ዛሬም ለተከታዮቹ እየሆነ ያለው ይሄው ነው። ስለዚህ ይህ ጥቅስ ስለ ሰይፍ እያወራ ከሆነ እዚህ ጋር ማን ገዳይ ማን ተገዳይ እንደሆነ አውደ ጽሑፉን ተመልከቱ። የቤተሰብ አባላት እርስ በርሳቸው ስለመነሳታቸውና ለሞት አሳልፈው ስለመሰጣጣታቸው ይናገራል። ስለዚህ ከጥቂት ቁጥሮች በኋላ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣውም፣ ሰውን ከአባቱ እለይ ዘንድ መጥቻለሁና ሲል ምን ማለቱ እንደሆነ ግልጽ ነው። ክርስቲያኖች የቤተሰብን አባላት የሚገሉ አልነበሩም። ይልቁንም በክርስቶስ ስላመኑ በገዛ ቤተሰባቸው አባላት የሚገደሉ ነበሩ። ስለዚህ እዚህ ጋር ስለ ጥቃት እያወራ ነው ብላችሁ ብታስቡ እንኳ የጥቃቱ ሰለባዎች ክርስቲያኖች ናቸው። መልእክቱ እንደገና እንዲህ ይሆናል። እንግዲህ እኔ መሲህ መሆኔን አምናችኋል። ሁሉም ተከታዮቹ ሰላም እንደሚመጣላቸውና ጠላቶቻቸውን ሁሉ እንደሚያጠፋላቸው እነርሱም የዚያ ድል ተጠቃሚ እንደሚሆኑ እርግጠኞች ነበሩ። እርሱ ግን አይደለም፣ እናንተን የሚጠብቃችሁ ሰይፍ ነው እያላቸው ነው። እስቲ አስቡት፣ ይህንን የሚላቸው ለቅርብ ተከታዮቹ ነው። የእርሱ የቅርብ ተከታዮች አብዛኞቹ በሚያስደንቅ ሁኔታ በደም አፋሳሽ መንገድ ነው የሞቱት። የሞቱትም ሌሎችን በመግደል ሳይሆን እነርሱ ራሳቸው በመገደል ነው። ኢየሱስም ቃል የገባላቸው ይህንኑ ነው። እንዲህ አይነቱ ስደት እንደሚገጥማቸው አስቀድሞ ነግሯቸው ነበር። እንግዲህ ጥቅሱን በራሱ አውደ ጽሑፍ ስንመረምር የምናገኘው ይህንን ነው። ጥቅሱን ወስደን በዙሪያው ያሉትን ጥቅሶች እናንበብ። ወዲያው በዙሪያው ያሉት ጥቅሶች ቤተሰቦች እንደሚከፋፈሉ ነው የሚናገሩት። ቤተሰቦች ይከፋፈላሉ። የቀረውን የምዕራፉን ክፍል ብትመለከቱ ደግሞ ክርስቲያኖች በሌሎች እጅ ስለሚደርስባቸው ስደት ነው የሚያወራው። ክርስቲያኖች ማንኛውንም አይነት ጥቃት እንደሚፈጽሙ የሚጠቁም ምንም ነገር የለም። ነገር ግን ቆም ብለህ ብታስብ ሁለት አማራጮች አሉ። ደጋግመህ ልብ በል። አንድን ጥቅስ ስታይ በዚህ መንገድ ወይም በዚያ መንገድ ልተረጉም እችላለሁ ትላለህ። በጣም ቀላል ጥያቄ ከመጠየቅ ይልቅ ወደ ፈለግከው ትርጓሜ ታዘነብላለህ። እንግዲህ ይህንን ጥቅስ በራሱ ብቻ ብንመለከተው በሁለት የተለያዩ መንገዶች ልንተረጉመው እንችል ይሆናል። Let me see what else Jesus says to decide what he really means. ኢየሱስ በትክክል ምን ማለቱ እንደሆነ ለመወሰን ሌላ ምን እንደተናገረ ልመልከት። ነገር ግን ነገሮች ሁል ጊዜ በዚህ መንገድ አይሰሩም አይደል? ሙስሊሞች በሚጠቀሙባቸው ጥቅሶች ላይ ደጋግመን እንደምናየው ወደ ግልጽ ያልሆነ ወይም አሻሚ ጥቅስ የመሄድ ዝንባሌ አለ። ኢየሱስ ሰይፍን ለማምጣት መጥቻለሁ ብሏል ብለህ የምትገረምበት ጥቅስ። እንግዲህ ተከታዮቹ ሰዎችን ለመቆራረጥ የሚጠቀሙበትን ትክክለኛ ሰይፍ ማለቱ ሊሆን ይችላል። ጥቅሱን ብቻውን ብታየው ምን ማለቱ እንደሆነ አታውቅም። ወይ ተከታዮቹ በእርሱ ስም ሰይፍ ይዘው በመውጣት ሌሎችን ስለማስገዛታቸው እያወራ ነው፣ ወይ ደግሞ ሌላ ነገር ማለቱ ነው። ማለትም ክርስቲያኖች የዚህ ሰይፍ ተጠቂዎች ይሆናሉ ማለት ነው። ወይ ደግሞ ዝም ብሎ ስለ ቤተሰብ መከፋፈልና ስለመሳሰሉት ነገሮች እያወራ ነው። ታዲያ እዚህ ጋር ምን ማለት ነው? ማድረግ ያለብህ ኢየሱስ በእርሱ ስም ስለሚደረግ አካላዊ ጥቃት ያለውን አመለካከት በግልጽ ወደ ተናገረባቸው ሌሎች ጥቅሶች መሄድ ነው። ይህንን ብታደርግ አሁን ይህ ጥቅስ በትክክል ምን ማለት እንደሆነ ገባኝ ትላለህ። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ከቁጥር 43 እስከ 45 እንዲህ ይላል፣ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፉዎችና ለመልካሞች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እንግዲህ ወጥቶ እነሱን ስለመግደል የሚያወራ ነገር የለም።
ልብ በሉ፣ ይህ ጥቅስ ያለው በዚሁ መጽሐፍ ወይም ማቴዎስ ውስጥ ነው። ይህ ከማቴዎስ ወንጌል ምዕራፍ 10 ቁጥር 34 በፊት የመጣ ትምህርት ነው። ከምዕራፍ 10 ቁጥር 34 በኋላ ደግሞ ከኢየሱስ ተከታዮች አንዱ በእርግጥ ሰይፍ ለመጠቀም በሞከረ ጊዜ የሆነው ነገር ከሁሉ በላይ ግልጽ የሆነልን ጥቅስ መሆን አለበት። ኢየሱስ አካላዊ ጥቃት እንድትጠቀም ስለማዘዙ ወይም ስላለማዘዙ እያሰብክ ከሆነ ከሁሉ የተሻለው ማሳያ ተከታዩ ሰይፍ የመዘዘበት ወቅት ነው። ኢየሱስም በአካላዊ ጥቃት ለመከላከል ትክክለኛው ጊዜ ቢኖር ኖሮ ያ ወቅት ነበር። ይህም ሊይዙት በመጡበት ጊዜ ነው አይደል? በታሪክ ውስጥ ኢየሱስን ለመከላከልና በእርሱ ስም ለመዋጋት ጦርነትን ማድረግ ትክክል የሚሆንበት አንድ ጊዜ ቢኖር ኖሮ ወታደሮች እርሱን ለመያዝ በመጡበት ወቅት ነበር። ማቴዎስ ምዕራፍ 26 ላይ ወታደሮች ኢየሱስን ሊይዙት መጡ። ጴጥሮስ ሰይፉን መዞ የሊቀ ካህናቱን ባሪያ መታው። ኢየሱስ ምን አለው? ጎሽ ጴጥሮስ፣ እኔ እንደፈለግኩት ጦርነቱን ጀመርክ አለው? አይደለም። ይልቁንም እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራ መልስ። ሰይፉን እንዲመልስ ነገረው። ከተከታዮቹ አንዱ ሌላውን ለመጉዳት መሳሪያ የመዘዘበት ብቸኛው ወቅት እርሱ ሲሆን ኢየሱስ ግን አቁም አለው። ሌላ አንድ ጥቅስ ደግሞ የዮሐንስ ወንጌል ምዕራፍ 18 ቁጥር 36፣ ይህም የእርሱን አመለካከት በአጭሩ ያጠቃልላል። ዮሐንስ ምዕራፍ 18 ላይ ኢየሱስ በጴንጤናዊ ጲላጦስ ፊት ቀርቦ እየተጠየቀ ነው። ጲላጦስ ሰዎች ለምን እንዲሞት እንደፈለጉ ለማወቅ ፈለገ። ኢየሱስም ለጲላጦስ እንዲህ አለው፣ መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም። ስለዚህ መንግስቱ ምድራዊ መንግስት ስላልሆነች ተከታዮቹ በእርሱ ስም እንደማይዋጉ በግልጽ ተናግሯል። ወጥተህ እንደምትዋጋላቸው እንደ ሌሎች መንግስታት አይደለችም። ስለዚህ ኢየሱስ መንግስቱ ከዚህ ዓለም እንዳልሆነች ማለትም ለመንግስቱና ለእርሱ የምትዋጋበት ምድራዊ መንግስት እንዳልሆነች እየተናገረ ነው። ከተከታዮቹ አንዱ ሌላውን ለመምታት ሰይፍ ሲመዝ ሰይፍህን ወደ ስፍራው መልስ አለው። እነዚህ ኢየሱስ በእርሱ ስም ጥቃት ስለመሰንዘር ያለውን እውነተኛ አመለካከት የሚያሳዩ ግልጽ ጥቅሶች ከሆኑ ሌላው ቀርቶ ራሳቸውን ለመከላከል እንኳን፣ ምክንያቱም ኢየሱስን ሊይዙት መጥተው ነበር፣ እርሱን ለመከላከል ፈቃድ አልተሰጣቸውም። ታዲያ የእርሱ አመለካከት ይህ ከሆነ በማቴዎስ ምዕራፍ 10 ቁጥር 34 ላይ ሰይፍን ለማምጣት መጥቻለሁ ማለቱ እንዴት ባለ አመክንዮ ሰዎችን ግደሉ እያለ ነው ሊባል ይችላል? አጠቃላይ አውደ ጽሑፉ ክርስቲያኖች ሰይፍ ስለመቀበላቸው፣ የሰይፍ ሰለባው ስለመሆናቸውና በሰይፍ ስለመገደላቸው እያወራ እያለ ጥቅሱ የሚያወራው ስለዚያ ነው። ደቀ መዛሙርቱም ቢሆኑ ይህንን መልእክት ወይም ሌላን የመግደል ትእዛዝ አልተረዱትም ነበር፣ ምክንያቱም በታሪካቸው ፈጽሞ አላደረጉትም። ስለዚህ በዚህ ጥቅስ ላይ ያለው ችግር ይህ ነው። እንደገና ያው ስልት ነው፣ ወደ አሻሚ ጥቅስ መሄድ፣ ትርጓሜህን የሚያፈርሱትን ሌላውን ነገር ሁሉ ችላ ማለት፣ ነገር ግን ከእስልምና ጋር የሚስማማ ትርጓሜ መስጠት። የእኛ የመከላከል ስልት ደግሞ ጥቅሱን በአውደ ጽሑፉ ማንበብ ነው። አውደ ጽሑፉ አንዳንድ ጊዜ ልክ ዴቪድ እንዳደረገው መላውን መጽሐፍ ያካትታል። ከማቴዎስ ወንጌል ጥቅስ ከወሰድን መልሱ ራሱ በማቴዎስ ወንጌል ውስጥ ሊገኝ ይችላል። ማቴዎስ ሲጽፍ ማቴዎስ ምዕራፍ 1 ማቴዎስ ምዕራፍ 2 እያለ አልነበረም የጻፈው፣ ጥቅል መጽሐፍ ነበር የጻፈው። የቀረበብንን ሙግት ለማፍረስ ራሱን መጽሐፉን እንዴት መጠቀም እንዳለብን መማር ይኖርብናል። በአገልግሎታችሁ ይህ ስልት በጣም ጠቃሚ ሆኖ እንደምታገኙት ተስፋ እናደርጋለን። እውነትን የምትፈልጉ ሙስሊም ጓደኞቻችንም ምናልባት ተሳሳችሁ ሊሆን ይችላል። ይህንን የሰማችሁት ከኢማማችሁ፣ ከጓደኞቻችሁ ወይም ከሌላ ሰው ሊሆን ይችላል። አፖሎጂስት ነን በሚሉ ሰዎች ትማረኩ ይሆናል። ቢሆንም ግን ጊዜ ወስዳችሁ መርምሩት። ሙግቱ እናንተ ከምታቀርቡት መንገድ ፍጹም የተለየ መሆኑን ተረዱ። እስከምንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።